ማንኛው ያሬድ ልክ ጎበዞች ቆንጆ ወሬኞች ናቸው ጋይስ። ያሬድ የማዲንጎ ወንድም ደስ ይላል። በነገራችን ላይ የማዲንጎ መኩራት ነው ይገባኛል፣ ግን እሱ ለንግድ ይጠቀምበታል። አንዳንድ ጊዜ እንዳየሁት ከማሜ ጋር የሆነ የፍቅር ነገር አይባቸዋለሁ። የፍቅር የማሜ የፍቅር ክጀላና አይ ቲንክ እኔ ፎንላ ሳይጀምሩ አይቀሩም ብዬ ነው እንግዲህ እንዳየሁት፣ እንደ ሳይኮሎጂ የጠረጠርኩት ያየሁት። ባለትዳር የሆነች ሚስት እንዳለችው ነበር የማውቀው። ተፋታ እንደ ያሬድ የሚባለው ልጅ የማዲንጎ ወንድም ከመሆን በስተቀር እኔ ከበር ዘፈን ከመስራት ውጪ ምንም አይነት የመነጋገር እንኳን ታለንት የሌለው ልጅ ነው። በነገራችን ላይ ያሬድ እውነት እረተይ ለምን ነው ምተው ማና እንደውም ረግጬ ነው የምናገር። ታያት በሉኝ ጌስ እንዳትሉኝ እና ተፋቱ እንዴ? ለምን የሆነሽ የተፈተነ ፍቅር አለን እንትና ሚዜ ምናምን ብሎ የሆነ ዩቲዩብ ላይ ነው ምናምን አንድ ጊዜ አይቼ ነበርና ተፋተው ነው የሆነ ፈዛዛ ነገር ነው፣ ደንጋዛ ፈዛዛ። በህይወት ውስጥ ማዲንጎ ባይኖር በህይወት ውስጥ የሆነ ዘፈን ድምጽ ባይኖረው ኖሮ አንድ ቶፒክ ላይ እንኳን አውርቶ ችግር መፍታት አይደለም ችግር መፍጠር የሚችል ልጅ አይደለም ምንም ነገር የሆነት ያ እና ፋራነት ከማሜ ጋር አይመሳሰሉ። ደግሞ የጆሮ ጉትቻ ያረጋል። እውነት ምን ያረጋል? ያ ግን ችግር የለውም ለመሬት ስበት ይጠቅመዋል። አንዳንዴ የመሬት ስበት ይክዳል። ወደ ላይ እንኮ በዛ የመሬት ስበት ባይኖር እኮ ሰው እንደዘለለ ወደ ላይ እንኮ እዛው ይቀር ነበር እንደፊኛ ማለት እና እንትን ጅልነታቸው ከማሜ ጋር ይመሳሰሉ። የኛ ማሜ ናት። ማን ነው የምትባለው? ስሙ ማን ነው ትክክለኛው? የጆን ተስፈኛ የፖል ኤክስ የፖል የ3 ወር የ1 ወር የ2 ሳምንት ኤክስ ሱስጋ በሰው የታራዳ ቦራኮ እንደዚህ ይላል ምስቀው ማንዴላ የሆነ ፊልም ላይ እንደዛ ይስቃልና እንደዛ ወደር የለሽ የእውነት ጀዝባነታቸው የሁለቱ አራዳ ለመምሰልም ቢሄዱ ጅልነታቸው በስነ ስርዓት ፊታቸው ላይ የሚታወቅ ያሬድንና ወደር የለሽ ነው። ደግሞ ቂጥቂጡ ስር የምትሄደው ቂጥቂጡ ስር ከዛን ዘፈን ይገባበዛል። መቼን ያወቅኩሽ ነፍሴ ከስጋዬ ተዋህዳ ከቀልቤ ቀርተሻል ምናምን እንደዚህ አይነት ዘፈን አይታችኋል? አላያችሁም? ሲያናይ አላያችሁም? ያ ደግሞ ምን ነበረ? ተቆርጦ ይቀጠል አንቺን ያላወቅኩበት ጊዜ ቀኑ ባይመሽስ ምን አባቱ ይሰራል ምናምን ዘፈን ነው ይገባበሱት። አላያችሁም ጋይስ? ለአንቺ ያልሆነ ቀሚስ ለምን ተቀዶ አይጣልም? አንቺ ብትለብሺው ፌስታልም ያምርብሻል የሚል ዘፈኖች ከየት አባታችሁ እንደሚያመጡ አላውቅም። ይሄ ጥቅስ የበዛበት አንተ አራም ስፌድ የመሰለ ጥቅሶች ማለት ነው ዲኪ እና እንደገና ደግሞ የመልኳ ማማር አንገቷን ጥሎሽ እዛ ላይ ቢጣል ምን እንደማሜ ምናምን የሚል ዘፈን ይከፍታል። ከዛም እሷ ቁጭ ብላ የሆነ ሳስፔንስ ሆና እንደዚህ በፍቅር ውስጥ ተመስጣ ትሰባለችና እነዚህ ልጆች የሷ ሪሌሽን ቢጀምሩ ከአንድ ብር ጋር ለምን እንደሚመሳሰሉብኝ አላውቅም። አሁን ማርታ ጎይቶ ከአንድ ብር ጋር ሪሌሽን መጀመሩ ሹገር ማሚ ለምን መስለው እንደታዩኝ አላውቅም። ለምን እንደሆነ አላውቅም። ምንም ማች የማያረጉ ሰዎች ለምን እንደሆነ አላውቅም። ማርታ ጎይቶም ናት ልጅቷ አርቲስቷ እና አንድ ብር እኔ አንድ ብር ፐርሰናል ደስ ይለኛል። ቶፒክ ላይ ሲያወራ ምናምን የሚያላግጥበት መንገድ አላጋይ ስለሆነ አይደለም። ልቅ ነገር አይደለም የሚናገረው ፖይንት ላይ ይመታል እያሾፈን ቢሆን ማለት ነው። ያ እሱን እንደዛ አንተ ግን በሪሌሽናቸው የሆነ ሹገር ማሚና ሹገር ዳዲ ለምን መስለው እንደታዩኝ አላውቅም። እና ያሬድ አፈወርቅና ማሜ ወይም ደግሞ ወደር የለሽ ስሟ ግን ከባድ። እሷ ሁለቱ ለምን ጀዝባ መስለው እንደሚታዩኝ አላውቅም። ሁለቱም አንድ አይነት እንትን ናቸው የሚመስሉኝ። ለምን እንደሆነ አላውቅም። አልመሰሏችሁም እናንተ?
ጀምረዋል ከያሬድ ጋር። እውነት አሁን ልጅሽ አይሆንም ግን ማሜ ቆይ አንቺ በር ካልተዘጋ ጅብ እንደሚገባበት ብጤ ግዴታ ከሰው ጋር ሪሌሽን ውስጥ ናት የሚባል ነገር ከሌለ እንጀራ ራሱ ምጣዱ ላይ ያርብሻል እንዴ? የገዛሽው በግ ዶሮ ሆኖ ነው እንዴ የሚታይሽ? ጀስት ኩዌሽን ጄኔራል ኖሌጅ ማለት እንዴ ከሰው ጋር ከሌለች የሆነ ዓለም ላይ ጭር ብሎ የሚታያት ነገር እስከስ ልጆቿ ቤቱን አይሞሉላትም እንዴ? ግራ የሚገባኝ ነገር እኔ ቤቱ ሙሉ ነው። እኔ ምናልባት እንደዚህ አይነት ለገጣ ማቆመው ልጄ ከቤት የወጣ ቀን እምቢ ብሎ የወጣ ቀን ናቴ ትውት ያን ጊዜ ነው ድምጼው ላይ የጮህ እንዴ ምናምን ለምን አልለመድኩም። እኔ ብቻ የመቀመጥ አላውቅበት። በቃ ነፍስ ካወቁ ጊዜ ጀምሮ እኔ ልጄን ነው የማውቀው። በቃ እዛ ሴት ሃይ ልጆቿ አጠገቧ እያለ ጭር ይላታል። ባዶ ቤቱ መስሎ ይታያት። እኔ እኮ ብዙ ንጉስ ቤት ውስጥ እንዳለ አይነት ስሜት ነው የሚሰማኝ። ንጉሴ ነበር የምለው ከድሮ ንጉሴ ስል የሆነ ፍቅረኛ ምናምን የምጠራ ይመስላችኋል ሰዎች? ንጉሴ እንደዚህ ብሎ ምናምን ይላል እና የእውነትም ያ እንትኑ ያለው እና ሁለቱ ፍቅር እየጀመሩላችሁ ነው ማሜና ያሬድ አያንሳትም ጋይስ ለማሜ እንዴ ምን አይነት ዘፈን እንደሚገባበዙ ባለፈው ዝም ብዬ እየተኛው እንደዚህ እያየዋቸው ቻርጅ ጨርሶ መቼ እንደዘጋባቸው አላውቅም። አሜሪካው ነው ዚስ አሜሪካ ቁጭ ብለው ዛት የሆነ ሪሌሽን የጀመሩት ጋይስ ዚስ አሜሪካ ዚስ እዚህ ጋር ሆኖ የጀመሩት ሪሌሽን ዛቲስ ጀስት ሉክ ዶንት ተች። ለዛ ሁሉም ዘፈን ላይ ነይ ካራሳሽኝ ምን ነው ዘገየሽ ነው። እሷ ደግሞ ዞር ስትል ልጆች አሉ ልክ እንደ ጂጂክዬ ሆዴን ትሸፍድና ዞር ስትል ግራንድማ ምትላት የሳብሪ ልጅ ትመጣለች። ከዛ እኔን ታስታውስዳ ጂጂ ትረግመኛለች በየሳቱ። ይሄን ሰሞኑን አልከሰውም ጋይስ አልከሰውም። የሱ አርግማን ዘፈን ላይ ነው ያለ አውቄ ስብዝብ አደረኩት እነሱ ሲገባበዙ። እስቲ ብዬ ቁጭ ስራዬ ብዬ ዘፈኗን ጻፍኳት ቁጭ አደረኳት። እዛ ሁሉም ነይ የት ሄድሽ ርቀሽብኛል እኮ ምናምን። ከዛ እንደዚህ ፈዛ እሷ ወይኗን ይዛ እንደዚህ፣ እሱ ደግሞ እንደዚህ ካሜራ አልከፈተችም እንደዚህ ያየዋል በር ያያል። የሆነት ስኳር ግዛልኝ ብሎ የቆየ ህፃን ልጅ የላከ ነው የሚመስለውና ከዛ ፓራነታቸውን ለመደበቅ ቢሞክሩ መደበቅ የማይችሉ ሰዎች አየሁት እኔ ማሜና ያሬድ። እግዚአብሔር ሁለቱም ጅላንፎ ነገር ናቸው፣ ግን ማቻ ያደርጋሉ። ግን ትበልጠዋለች እድሜ የእውነት እንዴ ማሚዬ ስላላት የእውነት እንደ እናትና ጡቷን ገትራ ነው እኮ አጠገቡ የምትሄዱ አይታችኋል። ይደረጋል እንዴ እንደዚህ ገስ የእውነት እንዴ የእውነት አይ ምንድን ልክ ማውቅ ጥሩ ነው። ምንድን እንዴ ማሚዬ ስላት የእውነት ኒክኔም ወሞኑ ለራሱ ተራሷለች። አይታችኋል? አልታዘባችሁም? ይሄን ነገር አላያችሁም እንዴ? አይ አይደለም ማሚዬ ስላት የራሷ ኒክኔም እንደሆነ ተረሳውና የእውነት እናት ከዛ ጡቷን እንደዚህ ብላ ትመጣለች። ለስክታ እንደዚህ ብላ፣ ለካሜራ መክፈት እንደዚህ ብላ ከኑሮ የበለጠ በዳት ያላት ነው የሚመስለኝ። እኔ ግን እንዴት ትችለዋለች ነው ከኑሮ ጋር እንዴት ነው የምትችለው? ገባችሁ? ምንም ቢሆን አብረን ስንት ቶፒክ አብኩተናልና የሷ መጨናነቅ ያሳስበናል። ባይዘወይ ማለት አድርሱላት የነም ብደርሰው እዚህ ቁጭ ብላለች። ደግሞ የሆነ ዘፈን ጋብዥን ይላተና እሱ ቴፕ የለውም መሰለኝ። ምን ስደተኛ ነው እንደገና ስደተኛ ስላችሁ ካምፕ ነው እንደሚኖረው ያሬድ ከስ ገና ወረቀት የለውም እንዴ? ስፒከር እንኳን እንዴ ነው የሌለው ከስ ዘፈን ክፈቺ ስላት አዘጋጅታ ተነጋግሮ ነው መሰለኝ የሚመጡት። ዛሬ ተሰማኝን ስሜት ነው ስለሚላ ከዛ ስሜት ጋር የሚመሳሰል አዘጋጅታ ነው መሰለኝ ዘፈኑን ክፈቺ ስላት ክሊክ ብቻ ነው የምታረገው። እሱ ስፒከር እንኳን የለውም። እንደዚህ ደረቱን እንደዚህ ያሰፋና አልጋ ላይ ይተኛል። ከዛ ምንም ጨዋታ እንኳን አይችልም ጋይስ። እግዚአብሔር ሚዲያ ላይ ራሱ እውቅና እንዲሰጠው ያደረገው ማዲንጎ ብቻ
እና ድምጽ አለው እውነት ከለር አለው የባዲጎ አይነት ከለር አለው ከበር ሲሰራ እንጂ ለቶፒክ ምንም የማይመች ሰው እድሙን ፖለቲካ ቢያወራ ሲፈተፍተው እኔ እንኳን እንጀራ ስበላ እንደዚህ አይደለም የምበላው እኔ እንጀራ መብላት ማላውቅ ሴትዮ ነኝ ግን ለማንኛውም ግን ሁለቱ በጣም ማች ያደርጋሉ ያሉት ማች ሳይሆን የለም እንደ ማርታ ጎይቶምና እንደ አንድ ብር የማይዋጡልን ጥንዶች እኛ ቢዋጥልን ባይዋጥልን ፈለጉ ግን ያየነውን እናገራለን ራይት ጌስ ዋሸን ልክ አይደለም ልክ አንድ ብርና ማርታ ጎይቶ ስታያቸው በፍጹም አንድ ላይ ማች የማይመጡልን ሰዎች አይደሉም ዝም ብዬ አራት እንኮ ገለባ ብቻ አየኋቸው እንደዚህ ማርታን ገልብጫ አየኋት የእውነት እስቲ ቆይ ላምጣላችሁ እንዴ ኧረ በስመ አብ አየኋቸው እኮ በጣም ቆይ እስቲ ኤግዛክትሊ ያሬድና ማሜ መስለው ለምን እንደታዩኝ አላውቅም ጋይስ የእውነት ምንም አብረው ማሄዱ ይው ጋይስ ለምን ታላቁ መስላ እንደምትታየኝ አላውቅም ክብሯን ምን ያህል ሊነካት እንደሆነ ለምን እንደዚሁ እንደሰቀጠጠኝ አላውቅም ያሬድና ማሜ ወይም ደግሞ ማን ነው ስሙ ወደር የለሽ ነው እኔ እንጃ ብቻ እንደዛ ይሁት እዚህ እቺ ጀዝባ ያለ ሁላ ሙድ ያዘባት ይመስለኛል እኔ በሆዱ አሁን ፊቱ ላይ ሳየው እቺ ጅላ ለምን በጣም ትጠጋኛለች እያለ ሙድ የሚይዝባት ይመስለኛል ፊቱ ላይ ነገር አታገኙ ለምንድን ነው እኔ እንደዚህ ያነበብኩት ፊቱ ላይ ሲስቅ አሳሳቁ ራሱ ሙድ ያዘባት እቺ ጅባ ትጫኔን ባትጠጋኝ እያለ ይመስላል ለምን እንደሆነ አላውቅ ሁለት ባዳ አክሎች ሁለት ዘይትና ውሃ መስሎይት ለምን እንደታዩኝ አላውቅ ለምንድን ነው ዘይትና ውሃ መስሎይ ታዩኝ እነዚህ ሰዎች ሲጀመር አንድ ብር ቀይ ሴት ነው የምወደው ብሎ ተናግሯል ለሱ ስቲ ብልጅ ልገቢ ነው እንዴ ማን ነው ስሟ ማርታ እኔ ዋና ዘይት ለምን መስሎ እንደታዩኝ አላውቅ ምንም ያልጣሙኝ ሰዎች የሳምሶን ሳምሶን የሚባለው ሳምሶን ረታ ነው ረታ ደግሞ ሌላ ነው ባባ ማን ነው ስሙ እሱ ምንም የሆነ እሱ ለጥርሱ ራሱ ባዳ ሰው መስሎ ነው የሚታየኝ ሳምሶን እና አይታችሁት ከሆነ የእውነት ያኔ ናዝሬት ልጅ ነው ጥርሱ ቀዩ አሪፍ ነበር ጋይስ የዘንድሮ ካፕል ለምን ማች መተው ማይመጡልን ለምን ቤት ማይመቱት ለምን አንተ አራም ግጥም መስሎ የሚታዩ ሆይ ምንም አላጣርም ለምን ማጣር ምን ለምን ማጣር ማን አባታቸው ስለሆነ ለነሱ ወሬ ማጣር ፊት ለፊት ላይ ያየነው ላይ ነው የምናወር ስራም አላጣው ለነሱ ሳጣራና እንትን ሸራስ ወጥር ሙሉ ማለት ማን ስለሆነ ለነዚህ ትርኪ ምርኪ ደግሞ ወሬ ማጣር you think እነሱ ምን ስለሆነ እዛ ሲጣሩ ይዋሉ እንጂ ፊልተር ምናምን ነገር እየሰኩ ሲፈልጉ በማዳበሪያ ሲፈልጉ who cares ለምን ማጣር አላጣር መተ የደፋውን ነገር ባየሁት ልክ እናገራል አይደል እንደ ቅድስትዬ ዛሴት የምን ማጣራት ነው you think አያምንትን ዘይት ፋብሪካ እኔ ማጣራው ሀገራዊ ነገር የወንጀላዊ ነገር ምናምን ነገር ላይ ትርኪ ምርኪ ቆሻሻ ላይፍ ደግሞ ምኑን ማጣር አሁን ማሜንና ያሬድን ምንድነው ማጣር ማሜ የሻፈደችበት እንደሆነ እንደዚህ እኛ እናውቅም አላያችሁ እኛ ሻፍደን አናውቅም እንዴ ካሁን በፊት የመሻፈድ ስሜት ምን እንደሆነ እኛ እናውቅም ሻፍደ እስቲ እዚህ ጋር ሻፍደን ማታውቅ አንዳንድ ጻፍ እስቲ ሰው ስፈልግ ተመላልሽ አላውቅም የምትሉ እስቲ ሻፍጅ አላውቅም ነው እናቴ ትሙት መድረቅ ቁሌታ ሙላ ማለት ሻፍጅ አላውቅም ነው አዳሜ አንዳንድ እውነት እኔ ብቻ ነኝ አዳሜ ለካ እግር እውነት መድረቅ ቁሌታ ደግሞ አንዳንድ ይጽፋል ጋይስ አረ ምንድነው በድፍረት መጻፍስ ነው አረካውም ያ ይቆጠርብልኝም ነው የእውነት ተቆርጦ ይጣለው ያ ማስታወስ አልፈልግም ነው አሁን ማሜ የእውነት ቤቷን ዘግታ አፏን ዘግታ ካሜራ ዘግታ ሙዚቃ ከፍታ ያሬድን በነፃነት
ሰው እንዳያት ካሜራ አጥፍታ እሱ እንደዚህ ብቻ ነው የሚለው ብሎ ነው የሚቀመጠው። ታይታኒክ ፊልም ላይ ታይቷል። ጆስ እንትና ሮዝ ልትሳል ስትል ዳይመንዷን አድርጋ እንደዚህ ብላ ትተኛለች። ከዛን ይስላታል። አይታችኋል? ጃኪር ይስላት ይስላት ራይት ያ እንደዚህ ይስላታል። እንደዚህ ብሎ ነው የሚቀመጠውና ማሜ ትስለዋለች። ያሬድ ትስለዋለች። እዚህ ላይ ዳይመንድ ብቻ ማድረግ ነው የቀረበ ነገራችን ላይ ራሱ ኤግዛክትሊ ታይታኒክ ለመሆን ያው ዘመኑ የተበላሸ ስለሆነ ተገልብጦ ሴቱ ወንዱን መሳል ስለጀመረ ዳይመንዱን ብታረግ ልክ እንደ ጃኪና ሮዝ ማለት እንደዛ ነው የሚቀመጠው። ከዛ የሆነ ዘፈን ጋብዘን ይላሉ። ከስር ደግሞ ያሉ ማሜን ሊያናድዷት ሙዚቃውን ወዲያውኑ ክሊክ ነው የምታደርገው። ካልጋ ላይ እያሻፈድክ ነው። እውነት ያሬድና ማሜ ላይ የሆነ መሳሳብ ሳይሆን መሳሳብ በሚለው እንትን አታርጉት። መሸፋፈድ፣ መመኛኘት የሆነ ካልኩሌት አላያችሁ የእውነት ተናገር ያሬድ ይሄ እንትና ማዲንጎን ነፍሱን በገነት ያኖረው ነው የሱ ወንድ ያ አላያችሁ አላቻ ጋብቻ አይሆንም ይሄ ነገር ጋይስ። አሁን በምንድን ነው መቼ ቀን የከጀለችው? የኔ ጥያቄ ስትሰከር እኮ እሷ የምታደርገው ነገር አታውቅ። እኛ ከዶክተር ፍሩት ነበረ ምን ጠብቃት ከያሬድ አርቲስት የሆነ ሰው ሁላ ያመልጣትም ማለት ነው። አርቲስት ከሆነ አንድ ሰው ገና ለገና እንግዲህ የአርቲስትነትን ዝምድና በማዲንጎ እንወርሳለን። ልጅ አይደለም ልጅ እኮ አይደለም ለማሜ ልጅ እንዳለው ሰው ምናምን ነገር ኮምፎርት ይሰጣታል እንጂ ምን ልጅ ነው የቀንጫራ ለእውነት ሆዱን እያየ ነው የሚወጠር ሰውዬ ግን ይመቸው። ያው ጀስት ግን ያንግ ማለት እንደ ልጅ እናት ኃላፊነት ሲኖርብህ ሞር ትንሽ ማቹርድ የሆነ ሰው ምናምን ጋር ነው ኮምፎርት የሚሰማና እንዴት ያ ኮምፎርት ተሰማት? ባለ ትዳር እንደሆነ ነበር ማውቀው። የሆነች ቆንጅዬ ልጅ ምናምን ካጠገቡ ነበር። ማሜ በሄደበት እስሮነት በሄደበት እሷ ስትሰከር ከስር ማሜ ሚዩት አርጊ ማሜ እረፍ የሚላትም እሱ ነው። እሷ ቤት ምንድነው የክርስትና ባልንጀራ ናቸው ወይ ሆይሽ? እነሱ ደግሞ ጅሎች ናቸው ሁለቱም። ጅልነታቸው መደበቅ እሱ ጉትቻ ቢያረግ ሰንሰለት ቢያረግ ማሜ ብትለምስ ብላ ብትስቅ ብትል ጅልነቷን በፍጹም መደበቅ የማትችል ሰው ማሜ ናት። ጅልነት የማይደበቅበት ጅልነቱ ራሱ ማይሰለጥን የሆነ እንዲህ የገባባት ነው የምትመስለው። ጅልነት ራሱ የማይወጣ እንደዛ ሆኖ ነው ያዩትና እኔ ግን ሰው ወደ ህይወታችሁ ሲገባ እያሳሳቀ ነው፣ ሲወጣ ግን አሻራ ጥሎባችሁ ነው የሚሄደው። አሻራ ጥሎ ነው የሚሄደው እና እንደ ዋዛ እንደ ቀልድ የሆነ በስሜት በምን ተገዝታችሁ የማትዘልቁት ነገር ውስጥ ባትገቡ ጥሩ ነው። ማሜ ሶስተኛ ጊዜ ልቧ አይደለም እግሯ እንዳይሰበር እግሯ ይሄ በየጠረጴዛ ወርደች እየወጣች የምትጨፍረው ነገር በአንተ ብስጭት ስትጠጣ እግሯ እንዳይሰበር ልቧ አይደለም የምናባት ልብ ነው እግሯን የሚሰበረው። በዚህ ዙር ያኔ ስታሳበብ የነበረው ልቤን ሰበረው ፖል ነው የምትለው፣ ጆን ሰበረው ነው የምትለው። አሁን ደግሞ አንተ የቀራት እግሯን ነው የምትሰብረው። ከጠረጴዛ ጠረጴዛ ትዘላለች። ያው አሁን ማታ ወይ ነገ ቅዳሜ ነው ትሰክራለች። እንደዛ ነው የሚሆነው። እዳው ደግሞ ለኛ ነው። ልጆቿ ቻለችም ተብላ ልጆቿ እንዳይነጠቁ እንፈራለን። እህቶቿ አይረዷት አይዋደዱ። ምክንያቱም አሰዳቢያችን ነች ብላ ታምናለች። በተለይ ታናሽ እህቷን ራሷን ማሜ ትቀናባታለች። ምክንያቱም የሰመረ ትዳር አላት። የማሜ እህት ትንሿ ማነው ስሟ? ያቺ ቆንጅየዋ ትንሿ ማለት ነው። የሰመረ ትዳር አላት። በትዳሯ ደስተኛ ናት። ባሏ በጣም ነው የሚንከባከባት። የቤት እመቤት ናት። ደግሞ የተማረች ናት። ጋይስ
እና ትቀናባታለች። ብዙ ጊዜ የሆነት ማሜ ትቀናባታለች። እሷ የሆነ ዲስከስ ስትጀምር አቁሚ ብላ ነው የምታስቆማት። አይታችኋል? ያ የእውነት ኤደን አላየሽም? አልታዘብሽም? እሱን ነገር አላየሽም እንዴ? የሰው ታናሿን እህት ትቀናባታለች። አንድ ቆንጆም ናት፣ ሁለት በጣም የዘነጠ ትዳር አላት። እንዲህ ቁጭ አርጎ የሚያበላት ባል ያላት ትዝናናለች። ደግሞ የተማረች ናት። እሷ ማትቀናው በማን ነው? በትልቋ ጥርሰ ፍንጭትም ስለሆነች ምናምን በመልካት በልጠኝም ብላ ስለምታስብ ነው መሰለኝ። አትቀናባትም፣ እሱ አትቀናባትም። መቼ ነው የምታየው? በህልሜው ለማይሆን የቲክቶክ ሰው አይደል እንዴ? የሆነ እዚህ ጀምሮ ነው በህልም ጨርሳችኋለሁ። ለእናንተ አሁን ረዥም ሰዓት የሚያስፈልጋችሁ ናችሁ ጋይስ፣ የቲክቶክ ሰዎች። የሆነ በጣም ነው የምቀናባት። እና እኔ የማሜ እህት ማን ነው ስሟ? ስሟ ማን ነው ጋይስ? እኔ ስማችሁ አይያዝልኝ። ስሟ ማን ነው? ትንሿ ቆንጆ አለች። ያቺ የተማረችዋ አስተዋያ ጣይቱ ናት። ኦኬ ጣይቱ ሱዚ ምናምን አለች አይደል? እዚህ ትመጣ ነበር እሷ። ፀሐይ ናት፣ ጣይቱ ናት። ማን ነው የምትሏት? ቆንጆዋ ትንሿ እቺ ጥርሰ ፍንጭቷ አይደለችም ያቺኛዋ። ኧረ ተምራ በስነ ስርዓት የተማረች ናት። ግን ቆንጆ ትዳር ማሜ የምትፈልገው አይነት ትዳር አላት። ማሜ እሷ ነች የምትቀልባቸው፣ ሱሪ የምትገዛላቸው ማሜ ናት እኮ። ገባችሁ? ማሜ ለፖል አንድ አይነት ኮፍያ ገዝታ፣ ሰንሻይን አይደለችም፣ አንድ አይነት ኮፍያ ገዝታ፣ አንድ አይነት ጂንስ ገዝታ፣ ሁሉን ነገር አንድ አይነት ይዛ ማች ለሶደሬ እንዲመች ራሷን ይዛ ሄደችው። ለሶደሬ ከፍላ ራሷ ተነፍታ ራሷ ተመልሳ ራሷ ተበሳይታ እያረረች ትኖራለች። የማሜ ትንሿ እህት ታናሻቸው ማለት ነው። ማሜ አሜሪካ መታ ተማረችው። ጠረጴዛ ላይ መውጣት ነው። አራዳ ለማለት የአዲስ አበባ ልጆች ጋር በመጠጋት ነው ህይወቷን ያሳለፈችው። እና ጆንን በመከተል እስክታ የሚጫወትበት ቦታ ሁላ ሄደው ብር ከሸለሙት ምን አባሽ ነው ባሌ ላይ የምትለጥፊው? ይሄን እኮ ማለት ዲኤንኤን ማነካካት ነው እያለች ስትጣላ ነው። አራት ስቴት ሰው ይቀይራል ጋይስ። ገባችሁ? እቺ ትንሿት ግን ትምህርቷን ጨርሳ በጣም የሚያዝናና ባል የቤት እመቤት ናት። መዝናና ስትፈልግ ከልጆቿ ጋር ሄዳ ተዝናንታ ነው የምትመጣው። ጣይቱ ናት ስሟ። የእውነትም ጣይቱ ናት። እና ለባሏ ደግሞ በጣም ታማኝ ናት ጣይቱ። አይታችሁ የሆነ ሴት ልጅ መገዛት አለባት ለትዳሯ። ለሚያከብር ሰው አንተ ማክበር አለበት በሚል የሆነ እንቅፋት እንዳይመታ ከፊት ሾክ የምትጠርግ ሰው ናት ለትዳሯ። ማሜስ ትዳር የሚገኘው ከብርጭቆ ውስጥ ነው የሚመስላት፣ ከጠርሙስ ውስጥ ነው የሚመስላት ትዳር የሚገኘው። እና እንደ አራዳ ሃሃሃ ብሎ በሳቀ ነው የሚመስላት። እና እንደዚህ አይነት ዲስከሽን እንኳን ሲያነሱ በመሃል ላይ ይጣላሉ። አይታችሁ እኮ ነው ይጣላል። ለዛ ቢነገራት ማትሰማ ሰው ስለሆነች ታማ እንኳን ብትተኛ ልጆቿን አይጠብቁላትም። የእውነት ልጆቹ በመሃል ያሳዝኗቸዋል። አንዳንድ ጊዜ ዝም ብለው በአመትም በምንም ዝም ብለው እንትን ይላሉ። አሁን ደግሞ ያ ሳያስተምራት ያሬድ ከእድሜዋ ጋር እኩል ነው። ቢያንስ ማሜ 4 ዓመታት በልጠው 2 ልጅ ይዛ ገና ለገና ፖልም እንደማይመለስ ስታውቅ ጆንም 2 ሴትና 4 ሴት ማለት እንዲህ ሲዝናና አሳዩት። ባለፈው ቀርጸው ልከውልም ማለት ነው። ያን እርግጠኛ ስትሆን እኔ ሰው አላጣም ለማለት ያሬድ ላይ ትወድቃለች እንዴ? እሱስ ለመወደቅ ደረቱን እንደዚህ ብሎ ልክ ጃክ ታይታኒክ ነው ጃክ ሮዝን ሲስላት እንደነበረ እንደዛ አልጋ ላይ ምን አስተኛው? ጠረጴዛ የለውም እንዴ? እሱ ሁሉ ቀን መኝታ አልጋ ላይ ተኝቶ እንደሚያሻፍር ሴት መኝታ ቤት ምን ይሰራል? ጠረጴዛ የለም እንዴ ቤቱ? ጠረጴዛ ባይኖር መጸዳጃ ቤት ወንበሩ ላይ ቁጭ ብላ አታወራም እንዴ? ምንድን ነው የእውነት? እና ፋራ የሚያመሳስላችሁ ይሄ ነው። እዛ አይነት አይደል? ዊ ኖ ኢች አዘር
በጣም ነው የምንተዋወቀው። ልክ እሷ ሰፊ አልጋ አለኝ ለማለት ትልቅ ፋሚሊ አልጋ ድሮ አባቴ ደሞዝ ገና ሲጨምርለት የገዛውን አልጋ 4 ጊዜ እንዲህ ባጠገቡ እየሄደች 8 ቪዲዮ ሰራች። 8 ቪዲዮ ምን እያደረገች ነው ስትል የአልጋውን ከፍታና ምን አይነት መኝታ ቤት እንዳላት እያሳየች። እዛ መኝታ ቤቷ ላይ ግን ጥቅስ አለ። ቀን ቢመሽም ነገ ይነጋል፣ የእናት ወር ጅጉርጉር ነው ምናምን የሚል ጥቅስ ለጥፋ በየኮሜዲኖ ላይ ነው እንትን ነው። አንድ አይነት ፎርዋት አንተ መኝታ ቤት ቁጭ ብለ ሁሉ ቀን ቲክቶክ የምትገባ የእውነት ፎርዋት። ለዛ ነው ሁለታችሁም አንድ አይነት የእውነት ገገማ ፊታችሁ ማች እንድታረጉ ይገፋፋል፣ ያነሳሳል። ግን አንድ ልጆች እንዳላት እናት ግን ቢያንስ ከሷ እንደ 4 ዓመት የሚበልጥ ሰው ጋር ነው ሪሌሽን መጀመር ያለባት። እንዴት ኮምፎርት ይሰማታል አለ በለዚህ እዛ ሴትና እንደገና ትዳር እንዳለው ነበር እኔ የማውቀው። ቆንጂዬ ልጅ በሱ እድሜ ጋር ያለች ልጅ ምናምን ብዙ መሰናከል ሰርግ ምናምን እንደደገሱ ምናምን የሆነ ዩቱብ ላይ አይቼ ነበር። ከመኔው ነው ማሜ ቂጥቂጡ ስር የምትሄደው የእውነት እቺ የትዳር ካት I respect, he respect me, he need me, he protect me, I must back what he give me ትላታለች። እንደዚህ በእንግሊዘኛ አስተውራት ጭራሽ ትናደዳለች። ለምን አሽሙር ነው እንዴ ለሚሰማ ሰው ምን ይላል ለምትላት ትነሳለች። ደግሞ 2 ቢራ ይዛ ትመጣለች። እንዴ ያሬድ የእውነት ወይ በነገራችን ላይ ያያ መነዘርም እኮ በቺት ይቆጠራል ታውቃለህ። ከሚስት ጋር ተከለያይተ ካልሆነ እኛ እኮ አየን እኮ አልጋ ላይ የተኛ ብቻ አይደለም እኮ የከጀለም ያያ መነዘር ይላል እኮ ቃሉ እኮ ይላል። ማሜ ምን ችግር አለው ስለምትለው ቃሉ ይላል። ስንት ሰው ነው አብራችሁ ትሄዳላችሁ እያለ ያለው? ምን ቢያይ ነው? ምን አይቶን? ሚዲያ ላይ ነው እኔ ጎንደሬቷ ምናምን ስትል እንደዛ ሰማ ተንሾካኩካችሁ ተቀራረባችሁ አይደል እንዴ? ሰናይቲ ዲ እኔ አይላቭ ጣይቱ በነገራችን ላይ አይላቭ ጣይቱ አንድ ቆንጂዬ ናት። 2 ቤቷን የምታቀ ማንም ሰው ድብ ከበሮ በመታ አላማዋንና ህይወቷን ባጠገቡ ያሉትን ሰዎች እንትን የምትል ሰው አይደለች። ማሜ ደግሞ የእውነት ነው የምትቀናባት። ትቀናባታለች። ለምን እንደሷ የሷም ትዳር እንዲረበሽ ትፈልጋለች። ገባች እዛ ሴት ምክንያቱም ታምራለች። ማሜ እንደመጣች የትኛው ክለብ ቆንጆ እንደሆነ ከጆን ጋር ስትሄድ ነበር። ጆን ስራው ስለሆነ ነው ተወዛዋዥ ስለሆነ የእውነት እና የዚህ ሰሞን ካፕልነት አልተዋጠልኝም ልልፈልጌ ነው። ጀስት በአጠቃላይ ቶፒኩ እንዲገባችሁ የማሜና የያሬድ መከጃጀል፣ የአንድ ብርና የማርታ ጎይቶም ይሄ አንገት ስር መገባባት ገባችሁ? ማሜ ቁጭ ብላ ከሩቅ ናፍቀሽኛል አልናፍቅሽም ወይ መራራቁ ቀርቶ አንገናኝም ወይ ሆዴ ፍቅር አይደለም እንዴ አማናጅ ማን ይሁን ማን ይባባሉላል ቁጭ ብለው አንጀቴ ቢበዛም ሆዴ ተቃጥሏል የማንሽ አንቺ ልጅ ከዛ እዚህ ጋር ጨመር አድርጊው ይላታል። ደግሞ ያሳምኩ ትራስ እንኳን የለውም መሰለኝ ኑሮ አልተስተካከለለትም እንደ አሜሪካ እንደዚህ ይቀመጣል። ከዛ እሷ ከፍ አድርጊ ሲላት ከፍ ታደርጋለች፣ ቀንሺ ሲላት ትቀንሳለች። በስተርጅና እኔን አፍቀሽኛል አትመጭም ወይ መጃጃል ገስ አስባችሁታል? ረበስማ እኔ ላስበው አታስቡት። ሰይበሉ ነገር እንዳታስቡት ገስ በጣም የሚያስጠላ ባለጌ የሆነ ነገር ነው። ነገር እንዳታስቡት። ዘንድሮ ይገባበዛሉ ያሬድና ይሄንን ዘፈን ማሜን ዘፈን ሲገባበዙ ናፍቆት አሰቃየኝ ለምን አንገናኝም ይባባላሉ። ከዛ ከፍ አድርጌው እዚህ ጋር ማሜዬ ይላታል። እሺ ያሬድዬ ትለዋለች። ኧረ በስመ አብ እሱ ለተጠባበሱት እኔም ጋር የሚመጣው ዘፈን ስሰማ ጋስ ምንድነው ግን ይሄ ስሜት ምን ይሉት? ነይ ማሜ ነይ ሲላት እንዴት ትላለች እኮ የእውነት እስክታ ትጫወታለች። ፓርቲቱ አብዮት በሏት እኮ አብዮት ካሳንሽ ናት። እንዴ ትላለች።
የሆነ አብዱ ከቢሬ ነው ከሚነሳባት እንዴ ሰጣል ጆን አሁን ሪሌሽን እንዳለው እኔ ነግረዋለሁ አይደል? ዝም ብሎ እኮ የሆነ ሚዲያ ላይ መጣና ያደንቃታል። ከዛ ልቦን ነው የሚያጠለጥለው። ታውኛላችሁ? እሺ አሁን እንደዚህ እንደጀመረች ሰማ አይደል? የሆነ ሚዲያ ላይ ይመጣል። አሁን ዝም ብሎ እንደ ቶፒክ ይነሳል። እኔ ማውቄ ቀሰቅሳለሁ። ከዛ ሲያደንቃት ወስዋስ ውስጥ ትገባለች። ደግሞ እንደገና ያሬድ ሲደውል ቆይ ስራ ላይ ነኝ ማለት ትጀምራለች። አንድ ሳምንት እርግጠኛ አስተምተው በዚህ ሳምንት ስሜት ማለት ነው። ከዛ በኋላ ነው ደግሞ እንዴት መጥቶ እንደዚህ ያሰናክለኛል በሚል ደግሞ 4 ጠርሙስ ወይን ትጠጣለች። ጠረጴዛ ላይ ወጣ ማልቀስ ትጀምራለች። አባቴን እወደዋለሁ፣ በልጆቼ መስዋዕትነት ከፍያለሁ፣ ልጆቼ መከራዬን አሳይተውኛል ማለት ትጀምራለች ማለት